ጋይስ ዲስ ኢዝ ሲንቅ አካዳሚ። በዚህ ቪዲዮ እንግዲህ ስለ ባህር ዳር ዩኒቨርሲቲ የተሟላ የካምፓሶች፣ የትራንስፖርት፣ የትምህርት መስኮች እና የተማሪዎች አኗኗር መመሪያዎችን እናያለን ማለት ነው። ይህ ሲንቅ አካዳሚ ነው። ቀጥታ ወደ ቪዲዮ። ባህር ዳር ዩኒቨርሲቲ ኦቨርቪውን እንየውና አንዴ ወደ ዲቴይሉ እንገባበታለን። ፈርስት ጄኔሬሽን አንደኛ ትውልድ አንጋፋ ዩኒቨርሲቲ እንደሆነ ይነገርለታል ማለት ነው። በዋናነት ባህር ዳር ዩኒቨርሲቲ ከሚታወቅባቸው ነገሮች በኢንጂነሪንግ፣ በቴክስታይል፣ በውሃ፣ በመሬትና በጤና ዘርፍ የላቀ ማዕከል እንደሆነ ይነገርለታል ማለት ነው። የተመሰረተውም እንግዲህ በ1955 እንደ ባህር ዳር ፖሊቴክኒክ ኢንስቲትዩት ሲሆን በ1965 ደግሞ እንደ ፔዳጎጂካል ኢንስቲትዩት የተመሰረተ ነው ማለት ነው። በ1993 ዓ.ም ሁለቱ አንጋፋ ተቋማት ደግሞ አንድ ላይ በማድረግ ባህር ዳር ዩኒቨርሲቲ ተብሎ ተመሰረተ ማለት ነው። ከ60 ዓመታት በላይ የበለጸገ የትምህርትና የምርምር ታሪክ ያለው ነው ማለት ነው። ይህ ባህር ዳር ዩኒቨርሲቲ ዋና መገኛውም በአማራ ክልል መዲናና ውቧ የቱሪዝም ከተማ ባህር ዳር ከተማ ውስጥ ከአዲስ አበባ በስተ ሰሜን ምዕራብ 530 ኪሎ ሜትር ርቀት ላይ በምትገኘዋ በጣና ሐይቅ እና በአባይ ወንዝ መነሻ ዙሪያ ላይ ይገኛል ማለት ነው። ይህ ባህር ዳር ዩኒቨርሲቲ የአየር ሁኔታው ባህር ዳር በቀኑ ክፍለ ጊዜ ፀሐያማና ሞቃታማ የአየር ሁኔታ ያላት ሲሆን በተለይ በይባብ፣ በፖሊ እና በመሬት አስተዳደር ካምፓሶች የተለያዩ ካምፓሶች አሉት። ይህ ባህር ዳር ዩኒቨርሲቲ እንደዚህ አይነት ፀሐያማና ሞቃታማ አየር ሁኔታ አለው በእነዚህ ካምፓሶች አካባቢ። ለዚህም ሲባል ደግሞ ጥላ ያዙ፣ ቀለል ያሉ አልባሳቶችንም ያዙ። ማታ ማታ ግን ያው መካከለኛ የሆነ ደስ የሚል አየር አለው። በዛውም ቅዝቃዜም ከሐይቁ የሚነፍሰውም ቅዝቃዜም ስለሚኖር ወፈር ያለ ነገር መያዝ እንዳይረሳ። ጥላ ግን ያው ሴቶችም ወንዶችም እንግዲህ ወንድ ጥላ አይዝም የሚለውን ነገር ትታችሁ ብትይዙ አይሳጀስት። ቀጥታ ወደ ትራንስፖርት አማራጮች እንሂድ ማለት ነው። ባህር ዳር የባስና የአየር ትራንስፖርት አለው ማለት ነው። በዋናነት ያው ባሱን የምናነሳው ከአዲስ አበባ ነው። ኤርፖርት ደግሞ ከተለያዩ የክልል ኤርፖርቶች ወደ ባህር ዳር ከተማ ያደርጋሉ ማለት ነው። ስለዚህ የሀገር አቋራጭ አውቶቡስ ከአዲስ አበባ ቃሊቲ ኦርላን ብረት መናኸሪያ ቀጥታ ወደ ባህር ዳር መናኸሪያ ከ9 እስከ 10 ሰዓት አንዳንዴ ሲገፋም እስከ 11 ሰዓት ይወስዳል ማለት ነው ጉዞ። ዋጋው በአሁን ላይ እስከ 4000 ብር ሬንጅ ያደርጋል ማለት ነው። የአየር ትራንስፖርት ከቦሌ ዓለም አቀፍ አውሮፕላን ማረፊያ በቀጥታ ወደ ደጃዝማች በላይ ዘለቀ ኤርፖርት BGR የ45 ደቂቃ በረራ ናት። በዚህም እንግዲህ ዋጋው ከ16000 እስከ 18500 እንዲሁም እስከ 20000 ብር ሬንጅ ያደርጋል ማለት ነው። የባህር ዳር ከተማ ባጃጅ ኦር ታክሲ ያው ከመናኸሪያ ወይም ደግሞ ከኤርፖርት ቀጥታ ወደ ተለያዩ ዩኒቨርሲቲ ካምፓሶች ከፊት ላይ ከ15 እስከ 35 የነበረው ያው በአሁኑ እስከ 100 ብር ሬንጅ ያደርጋል ማለት ነው። ወደ ይባቦር ዘንዘሊማ ካምፓስ ትንሽ ራቅ ስለምትል ከባህር ዳር መሃል ከተማ ወደ ይባብ ወይም ደግሞ ዘንዘሊማ ካምፓስ ትንሽ ከፍ ይላል። እስከ 150 እስከ 200 ብር ሊወስድባችሁ ይችላል በአሁኑ። ይሄ ቀደም ሲል የገባ የወቅታዊ ታሪፍ መጠን ነበር እኛ መረጃ ያሰባሰብንበት ጊዜ ማለት ነው። የካምፓሶች ዝርዝር መገኛ እንደ አጠቃላይ ባህር ዳር ዩኒቨርሲቲ 7 ካምፓሶች አሉት ማለት ነው። እነዚህ 7 ካምፓሶች የተለያዩ ፊልዶችን እና ዲፓርትመንቶችን በውስጡ አካቶ ይዟል ማለት ነው። አራቱ በከተማ ውስጥ እንዲሁም ደግሞ 3ቱ ከከተማው መግቢያና መውጫ አካባቢ ይገኛሉ ማለት ነው እነዚህ ካምፓሶች። ስለዚህ እስኪ እያንዳንዱን ካምፓስ ምን ይዛል የሚለውን እግረ መንገድ እንይ።
የመጀመሪያው የባህር ዳር ዩኒቨርሲቲ ካምፓስ ፔዳ ኦር ሜን ካምፓስ በመባል የሚታወቀው ይህ ከጣና ሐይቅ አቅራቢያ የሚገኘው ማለት ነው። በባህር ዳር መሃል ከተማ ላይ ነው ያለው። የማህበራዊ ሳይንስ እና ሰብአዊነት፣ የትምህርት ሳይንስ ኤዱኬሽን፣ የቢዝነስ እና ኢኮኖሚክስ፣ ኤፍቢ፣ የተፈጥሮ ሳይንስ እና ማይታ ማይን ስፖርት አካዳሚ አለው ማለት ነው። ይህ ዩኒቨርሲቲ ባይ ዘ ዌይ ማሪን ኢንጂነሪንግ ከሚሰጥባቸው ብቸኛው ዩኒቨርሲቲ ባህር ዳር ዩኒቨርሲቲ ነው ማለት ነው። ሰላም ካምፓስ ከፔዳ ግቢ በቅርብ ርቀት የቴክስታይል ፋሽን ዲዛይን ጋርመንት ኢንስቲትዩት በውስጡ ይይዛል ማለት ነው። ቅድም እንዳነሳነው ቲቪኤትም አንድ ላይ ስለተቀየረ ወደዚህ እነዚህን ነገሮችም በዛው ይይዛል ማለት ነው። ሶ ኢትዮጵያን ኢንስቲትዩት ኦፍ ቴክስታይል ኤንድ ፋሽን ቴክኖሎጂ እዚህ ባህር ዳር ሰላም ካምፓስ ነው የሚገኘው ማለት ነው። ይባብ ካምፓስ ባህር ዳር መግቢያ ላይ ከአዲስ አበባ ወደ ባህር ዳር መግቢያ አካባቢ ላይ ማለት ነው። የመጀመሪያ ዓመት ኢንጂነሪንግ ፍሬሽ ኢንጂነሪንግ፣ የኮምፒውተር ሳይንስ፣ የህግ ትምህርት ቤት፣ ስኩል ኦፍ ላው እና አርኪቴክቸር እና መሬት አስተዳደር በይባብ ካምፓስ ይሰጥበታል ማለት ነው። ዘንዘሌማ ካምፓስ ባህር ዳር መውጫ ላይ ወደ ጎንደር መስመር ወደ ጎንደር መውጫዎቹ ላይ ማለት ነው የሚገኝ ካምፓስ ሲሆን የግብርናና አካባቢ ሳይንስ ኮሌጅ፣ የእንስሳት ሕክምና እንዲሁም ጂኦሎጂ ይሰጥበታል በዚህ ካምፓስ ማለት ነው። ፖሊ ካምፓስ ፖሊ ቢአይቲ ማለት ነው ባህር ዳር ከተማ ያው አባይ መውጫ አቅራቢያ ነው። ወደ አባይ መውጫ የቴክኖሎጂ ኢንስቲትዩት ባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ ከሁለተኛ ዓመት በላይ ያሉ የኢንጂነሪንግ ተማሪዎች እዚህ ላይ ነው የሚማሩበት ማለት ነው። ፖሊ ካምፓስ ኦር ቢአይቲ ማለት ነው። በስድስተኛነት ያለው ጤና ሳይንስ ካምፓስ ኦር ጣና ኮምፕሬሄንሲቭ ነው። ፈስጌ ህይወት አቅራቢያ ማለት ነው። ጣና ሐይቅ ዳር የህክምናና የጤና ሳይንስ ኮሌጅ ነው ማለት ነው። በዚህ በስሩም ደግሞ ሜዲሲን፣ ኤችኦ፣ ፓብሊክ ሄልዝ ኦፊሰር ማለት ነው፣ ነርሲንግ፣ ፋርማሲ፣ ሚድዋይፈሪ እንዲሁም ሜዲካል ላብ በውስጡ ይሰጥበታል። ስፖርትና ማሪታይም አካዳሚ ደግሞ በፔዳ ግቢና በጣና ሐይቅ ዙሪያ ያለ ነው ማለት ነው። ስፖርትና ማሪታይም የስፖርት ሳይንስ አካዳሚ አለው ውስጡ ስፖርት አካዳሚ እና የኢትዮጵያ ማሪታይም አካዳሚ ማለት ነው። ብቸኛው ዩኒቨርሲቲ እንዳልኳችሁ እነዚህን ካምፓሶች እና በካምፓሶቹ ውስጥም የተለያዩ ዲፓርትመንቶችን ይሰጣል ማለት ነው። ይህ ስንቅ አካዳሚ ነው። ቪዲዮን ከወደዳችሁ ላይክ ማድረግ እንዳይረሳ። ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን ማለት ነው። አንድ ሰብስክራይብ ዋጋ አላትና ቪዲዮቹን ስንሰራ በንቃት ደስ እያለን እንድናቀርብ ማለት ነው። ይህ ስንቅ አካዳሚ ነው። ለፍሬሽማን ጉዟችሁ ደግሞ እንዲጠቅማችሁ የሚያስፈልጉ አስፈላጊ የሚባሉ ፍሬሽማን ሪሶርሶችን፣ ቪዲዮዎችን፣ ያለፉ አመት ኤግዛሞችን እንዲሁም ደግሞ ስለ ዲፓርትመንቶች ቲፕ እንደሆኗችሁ ማለት ነው ስንቅ አካዳሚ ፍሬሽማን አፕሊኬሽን አዘጋጅቷል። እሱን አፕሊኬሽን በማስቀምጥላችሁ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ገብታችሁ ዌብሳይታችን ላይ ቼክ አድርጉ። ዲቴል ነገር ታገኛላችሁ። የስንቅ አካዳሚውን ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቀጥታ ወደ ትምህርት መስኮቹ እንግባ። ባህር ዳር ዩኒቨርሲቲ እነዚህን በውስጡ የተለያዩ ፊልዶችን ይዟል ማለት ነው። ከነዚህም ፊልዶች ውስጥ አንደኛው 8ኛው ማለት ነው ያው ማስተርስ እና ዶክተሬት ፕሮግራም ነው። ሌሎቹ ግን በዲግሪ ደረጃም የሚሰጡ ናቸው። እነዚህን ፊልዶች የተለያዩ ዲፓርትመንቶችን በውስጣቸው ይዘዋል። ከመጀመሪያው ከቢአይቲ ባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ እንነሳ። ይህ ኮሌጅ በውስጡ የተለያዩ ዲፓርትመንቶችን ይዘዋል። ከነዚህ መሃል ሶፍትዌር፣ ኤሌክትሪካል ኤንድ ኮምፒውተር፣ ሲቪል፣ ሜካኒካል፣ ኬሚካል፣ ኢንዱስትሪያል፣ ዋተር ሪሶርስ ኤንድ ኢሪጌሽን ኢንጂነሪንግ፣ ሃይድሮሊክስ ኤንድ ኢንቫይሮንመንታል ኢንጂነሪንግ፣ አውቶሞቲቭ፣ ፉድ ኢንጂነሪንግ እንዲሁም ኮተም በውስጡ ይሰጥበታል ማለት ነው። የባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ በሁለተኛ ደረጃነት ያው የቴክስታይል ፋሽን እና ጋርመንት ኢንስቲትዩት ነው። ሰላም ካምፓስ ላይ በዋናነት የሚገኘው ማለት ነው። በምስራቅ አፍሪካ በቴክስታይል እና ጋርመንት ኢንጂነሪንግ ቀዳማዊውን አንጋፋውን ልዩ ማዕከል የያዘ ዩኒቨርሲቲ ነው ማለት ነው። ይህ
ባህር ዳር ዩኒቨርሲቲ ማለት ነው። በውስጡም ቴክስታይል ኢንጂነሪንግ፣ ጋርመንት ኢንጂነሪንግ፣ ፋሽን ዲዛይን ኤንድ አፓረል ማኔጅመንት፣ ሊዘር ኢንጂነሪንግ እና ቴክስታይል ኬሚካል ፕሮሰስ ኢንጂነሪንግ በውስጡ ተካተው ይሰጡበታል ማለት ነው። ሌላው ኢንስቲትዩት ኦፍ ላንድ አድሚን ኤንድ አርኪቴክቸር በውስጡ አካቶ የሚይዝ ነው። በዚህም ላንድ አድሚኒስትሬሽን፣ ሪል ፕሮፐርቲ ቫሉዌሽን፣ አርባን ላንድ ማኔጅመንት እና አርኪቴክቸር ኤንድ አርባን ፕላኒንግን በውስጡ አካቶ ይይዛል ማለት ነው። የኮምፒውቲንግ ኤንድ ናቹራል ሳይንስ ፊልድ ኦር ዘርፍ ኮሌጅ በውስጡ የተለያዩ ዲፓርትመንቶች ይሰጡበታል። ከነዚህም መሀል ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ አይቲ፣ አይኤስ፣ አፕላይድ ማቴማቲክስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ጂኦሎጂ፣ ስታቲስቲክስ እና ባዮቴክ ይሰጥበታል ማለት ነው። ሌላው ኮሌጅ ኦፍ ሜዲሲን ኤንድ ሄልዝ ሳይንስ ሲሆን በዚህም ውስጥ ሜዲሲን፣ ኤችኦ፣ ፋርማሲ፣ ነርሲንግ፣ ሚድዋይፍሪ፣ ሜዲካል ላቦራቶሪ ሳይንስ እና አንስቴዥያ በዚህ ኮሌጅ ስር ተካተው ይሰጡበታል። በስድስተኛነት ኮሌጅ ኦፍ አግሪካልቸር ኤንድ ኢንቫይሮንመንት ስለሚካተቱ አግሮ ኢኮኖሚክስ፣ ፕላንት ሳይንስ፣ አኒማል ሳይንስ፣ ሆርቲካልቸር፣ ናቹራል ሪሶርስ ማኔጅመንት እና ቬተሪኒ ሜዲሲን በዚህ በኮሌጅ ኦፍ አግሪካልቸር ኤንድ ኢንቫይሮንመንት ይሰጥበታል። ሌላው የቢዝነስ ኢኮኖሚክስ እና ህግ ማህበራዊ ሳይንሶች ናቸው። በእነዚህም ስር አካውንቲንግ ኤንድ ፋይናንስ፣ ኢኮኖሚክስ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ ህግ፣ ጆርናሊዝም ኤንድ ኮሚኒኬሽን፣ እንግሊሽ ላንጉጅ ኤንድ ሊትሬቸር፣ አማሪክ፣ ሶሺዮሎጂ፣ ሳይኮሎጂ፣ ጂኦ ኤንድ ኢንቫይሮንመንታል ስተዲስ፣ ፖለቲካል ሳይንስ ኤንድ አይአርኦር ኢንተርናሽናል ሪሌሽንስ ይሰጥበታል ማለት ነው። ልዩ አካዳሚዎች እና የድህረ ምረቃ ፒኤችዲ ፕሮግራሞች ያው የዩኒቨርሲቲው የኢትዮጵያ ማሪታይም አካዳሚ ልዩ ነው ማለት ነው እና የስፖርት አካዳሚን ጨምሮ ከ50 በላይ የማስተርስ እና በርካታ ዶክተሬት ፕሮግራሞችን ያካሂዳል ማለት ነው። ልዩ የሚያደርገው እንዳልኳችሁ ማሪታይም አካዳሚ እና ስፖርትስ አካዳሚ በውስጡ መያዙ ነው ማለት ነው። ይህ ባህር ዳር ዩኒቨርሲቲ ዲቴል መረጃዎች ናቸው ማለት ነው። እነዚህን ቪዲዮዎች የሚያቀርብላችሁ ደግሞ ሲንክ አካዳሚ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮዎችን ከወደዳችሁ ደግሞ አንዲት ነገርም ቢሆን ከጠቀማችሁ ላይክ ማድረግ እንዳይረሳ። ባህር ዳር ዩኒቨርሲቲ መግባት የፈለገ ልጅም ካለ እቺን ነገር ሼር በማድረግ እነሱንም እኛንም እንድትተባበሩ ነው ማለት ነው። ይህ ሲንክ አካዳሚ ነው። ቀጥታ ወደ ተማሪ አኗኗር እና ካፌ እንግባ። ባህር ዳር የካፌ ምግብ ጥራት ያው ጥሩ አገልግሎት እንደሚሰጥ ይነገራል። በተለይ የግቢው ዳቦ እጅግ ጥራት ያለው እና በሁሉም ተማሪዎች የሚወደድ እንደሆነ ይነገራል። ያው እንደ ሌሎቹ ዝም ብሎ ልፍስፍስ ዳቦ ሳይሆን ወፈር ያለ ውስጡ ሞላ ሞላ ያለ ዳቦ እንደሚያቀርቡ ይነገርላቸዋል። ምግባቸውን ብዙም ለክፉ አይሰጥም፣ መጠነኛ ነው ማለት ነው። ቁርስ ላይ ከሚቀርቡ ነገሮች መሀል ፍርፍር፣ ሩዝ፣ ስልስ፣ ሻይ በዳቦ ይቀርብበታል። ምሳና እራት ያው በሳምንት 1-2 ቀን 2-3 ቀን ማለት ነው ዜርፎር ይኖራል። በጾም ቀናቶች ደግሞ ሽሮ፣ ምስር እና የአትክልት ወጭ ይዘጋጅበታል ማለት ነው። ከካፌ ውጭ ያሉ አማራጮች እና ዋጋቸው ያው የተማሪ ላውንጆች እና ክበቦች በየካምፓሶቹ በር ላይ በርካታ ምግብ ቤቶች አሉ። ቀለል ያሉ ምግቦች ያው ከ100 ብር እስከ 150 ብር፣ ፍርፍር፣ ሽሮ፣ ፓስታ እንዲሁም የተለያዩ ከበድ ያሉ ምግቦች እንቁላል፣ ስጋ፣ ፍርፍር፣ ጥብስ በየአይነቶች ከ150 እስከ 400 ብር ይገኛሉ ማለት ነው። ትኩስ መጠጦች ሻይ ቡና ከ10 እስከ 25 ብር፣ ወተት ከ20 እስከ 30 ብር፣ በአሁኑ ያው እስከ 40 ሊሄድ ይችላል። መብራት፣ ውሃ እና ዋይፋይ መብራት አይከፋም። ዋይፋይ ያው ቤተ መጻሕፍት ላይ እንዳለ ይነገርለታል። ውሃ በፖሊና በፔዳ ካምፓስ ውሃው በጣም ጥሩ ሁኔታ ላይ ያለ ነው። በይባብ ካምፓስ አልፎ አልፎ ያው የማዕድን ይዘቱ የበዛ በመሆኑ የመጠባበቂያ ጀሪካን ያስፈልጋል። ይባብ ካምፓስ ላይ ትንሽ ይተቻል ውሃው ማለት ነው። ጥንቃቄ ያስፈልገዋል ማለት ነው። ዶርም፣ ሎከር እና ሽንት ቤት ያው የዶርም ምደባ ከ4 እስከ 8 ይመደባል። 8 የሚመደብባቸው ካምፓሶች አሉ። ሎከር እንደ ሁልጊዜም ቁልፍ መያዝ ያስፈልጋል። የራሳችሁን ክፍቶች ይኖራሉ፣ ክፍት ምናምን ይኖራል፣ ግን ያገኛችሁትን ቆልፋችሁ ለመጠቀም እንደዛ አድርጉ።
ሽንት ቤት ጽዳት ያው ሰራተኞች በየጊዜው ያጸዳሉ። በዛውም ልክ ደግሞ የተማሪው ትብብር ያስፈልጋል ማለት ነው። ይህ ስንቅ አካዳሚ ነው። የከተማ ሁኔታ ባህር ዳር ከተማ በከተማነት ያው ሰላማዊ ናት፣ አረንጓዴ ቱሪስት መዲና ናት። ነገር ግን መንገድ ብዙም ጥሩ አይደለም። በተለይ አሁን ላይ የታክሲ ማነው የባስ አማራጮች ትንሽ ሪስኪ ናቸው። ግን በፕሌን ለሚጠቀሙ ልጆች ብዙም አይከፋም። በተለይ መሀል ላይ ላሉ ለሶስቱ ካምፓሶች ወጣ ያሉ ካምፓሶችም አልፎ አልፎ አንዳንድ የፖለቲካል አንስታቢሊቲ ሲያጠቃቸው ይመለከታል። ብቻ በአሁን ላይ መሀል ላይ ያሉ ካምፓሶች ሰላማዊ እንደሆኑ ይነገርላቸዋል። የእቃ ስርቆትና ጥንቃቄ በግቢ ውስጥ ስርቆት የለም ቢባልም ያው ወጣ ሲባል ወደ ከተማ ወጣ ስትሉ እንቅስቃሴዎች በተለይ በር አካባቢ ላይ እንቅስቃሴዎች ስለማይጠፉ ጠንቀቅ ማለት ያስፈልጋል። በተለይ አዲስ ተማሪዎች ለፍሬሽማን ተማሪዎች ግቢ ሲገቡ አብዝታችሁ ዘንጣችሁ ባትገቡ ይመረጣል። ኦር ብትገቡም ችግር የለውም። ግን ወጣ ስትሉ ፍሬሽ ተማሪ ሊለይባቸው ከሚችሉ መሃል አንዱ ነው። እሱ ለጥቃት ተጋላጭ ሊያደርግ ስለሚችል እነሱን ነገሮች ጥንቃቄ እንድታደርጉ በዚሁ ሰጀስት እናደርጋቸዋለን። የሃይማኖት ተቋማት ያው በየአቅራቢያው በርከት ያሉ ታሪካዊ ቤተ ክርስቲያናት እና መስጊዶች አሉባት ማለት ነው። ባህር ዳር ከተማ እንግዲህ በተለይ በቤተ ክርስቲያናት በደንብ ትታወቃለች። ታሪካዊነቷ እንዲሁም ብዙ ዘመን ያስቆጠሩ ገዳማትም እንዳሏት ይነገርላታል ማለት ነው። ይህ ስንቅ አካዳሚ ነው። የመጨረሻዋን የፍሬሽማን ቲፕ ከመናገር በፊት ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ እና ደግሞ አንድን ሰው ከጠቀመ ብላችሁ ካሰባችሁ እናንተን ከጠቀማችሁ ለጓደኛችሁ ሼር አድርጉላቸው። ማወቅ ከፈለጉ እስኪ ትንሽ ይስሙና ከደበራቸውም ትተው ይውጡ። ይህ ስንቅ አካዳሚ ነው። ለፍሬሽማን ጉዟችሁ ግን እንዲጠቅማችሁ ፍሬሽማን አፕሊኬሽን በስንቅ አካዳሚ የተዘጋጀ አለ። ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። ገብታችሁ ቼክ አድርጉት። ስንቅ አካዳሚ ማለት ነው። ዌብሳይታችን ላይ ገብታችሁ ቼክ አድርጉ ሙሉ ዲቴሉን። ሀሳብ አስተያየት፣ የሚያስቸግሩ ነገሮች ካሉ ኮሜንት አድርጉልን እንመልሳለን ማለት ነው። ይህ ስንቅ አካዳሚ ነው። ለአዲስ ገቢና ፍሬሽማን ተማሪዎች ጥላ ያዙ። የመጀመሪያ በቃ በባህር ዳር ቀን አካባቢ ያው ፀሐያማ የአየር ንብረት አላት። በተለይ በይባብ እና ቅድም እንዳነሳሁላችሁ በፖሊ ካምፓሶች አካባቢ ጥላ መያዝ ይመረጣል። ጥላ ያዙ፣ ሴቶችም ወንዶችም ማለት ነው። ያው ፀሐይ ጥሩ ነው፣ ግን አብዝቶ በፀሐይ መቃጠል ጥሩ አይደለም እና ብትይዙ ይመከራል። ትምህርቱም ትንሽ አናወዳችሁ። ከዛ እሱን ካናደዳችሁ ጥሩ አይመጣም። ትምህርቱ ኢነሴንስ ትምህርቱ ራሱ ያናደዳችኋል ሳይሆን አንዳንድ ጊዜ ኮርሱ እና ከአጉል መምህር ጋር ሲገጥም ጥሩ ላይመጣ ይችላል እና እናንተም ደግሞ ስትረስ ሆናችሁ ቴንሽንም ይኖራል። ፈርስት ይር ግሬድ መስራት ግሬድ ለመስቀል አሪፍ ዲፓርትመንት ለመግባት በሚደረጉ ሩጫዎች መሃል እነዚህ ተጨማሪ ነገሮች አፌክት እንዳያደርጓችሁ እግረ መንገድ ሰጀስት ለማድረግ ያክል ነው። የጥናት መሳሪያዎች ለኢንጂነሪንግ፣ ለአርክ ቴክስታይል፣ መሬት አስተዳደር ተማሪዎች ድራፍቲንግ ማቴሪያሎች ድሮይንግ ማቴሪያሎች እና ካልኩሌተር እንድትይዙ ይመከራል። የግል ንብረትና ደህንነት አሁንም ደግመዋለሁ፣ ለዶርም ሎከር ፓድሎክ ያዙ ማለት ነው። የጥናት ቦታዎች የፔዳ የፖሊ እና የባብ ካምፓስ ቤተ መጻሕፍት ያው አሪፍ እና ምቹ የተሟሉ እንደሆኑ ይነገርላቸዋል። እነዚህ ካምፓሶች ማለት ነው። ይህ ስንቅ አካዳሚ ነው። በቪዲዮ ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን ማለት ነው። ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ እንዳይረሳ፣ ለሌሎችም ሼር አድርጉላቸው ማለት ነው። ይህ ስንቅ አካዳሚ ነው። ባህር ዳር ዩኒቨርሲቲ በዚህ መልኩ ይጠናቀቃል።